የደህንነቴ መደምደሚያ የክብር ስሜን መጠሪያ ማረጌ ሆነ በሞት እኔም ተባልኩኝ ልጅ እስኪ ተናገሩ የደህንነቴ መደምደሚያ የክብር ስሜን መጠሪያ ማረጌ ሆነ በሞት እኔም ተባልኩኝ ልጅ እጆች ይነሱና የሞት ፍሬ የድካም በጣር የወለድከኝ ልጅ በመከራ አልፈ ያገኘኸኝ የአባት ልጅ ነኝ የሞት ፍሬ የድካም በጣር የወለድከኝ ልጅ በመከራ አልፈ ያገኘኸኝ እጆች ይነሱና አይኔን በጃሎጋ የጠራኝን ትቼ እንዴት ነው መኖረው ካንተ ተለይቼ ሌላው ሚመካበት አለው ብዙ ነገር ለኔ ግን አንተነህ የመኖሬ ትርጉም አልችልበትም በሉ እስኪ አልችልበትም እኔ አይሆንልኝም ለኔ ያላንተ መኖር አልችልበትም እኔ አይሆንልኝም ለኔ ያላንተ ምንሻለው ባይኖች ታይቻለው ምንሻለው ተሰምቻለው በፊት ከብር ያለው በሉት እስኪ ምንሻለው በፊት ከብር ያለው ምንሻለው እስኪ እጆች ይነሱ የእግዚአብሔር ደስ የሚያሰኝ በዚህ ቤት አለ ይሄ ደስ የሚያሰኝ መንፈስ ደስ የሚያሰኝ ታሪክን የሚቀይር መንፈስ የእግዚአብሔር መንፈስ የእግዚአብሔር ደስ የሚያሰኝ አሜን 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 ደስ የሚያሰኝ እልልታለው ምንሻለው ባይኖች ታይቻለው ምንሻለው በጆሮ ተሰምቻለው በእጆች ተይዣለው ምንሻለው በእጆች ተይዣለው በፊት ከብር ያለው በሉ ምንሻለው እልልታ ይገባዋል ጩኸት ይገባዋል ጭብጨባ ይገባዋል እስኪ ከሙዚቃው ጋር ሽብሸባ አለኝ እልልታ አለኝ የምትሉ ሰዎች ዝቅ በሉና በሽብሸባ አምልኮቴን ጌታ እስኪ ሁሉ ሰው ያሸብሽብ እልልታን የሚያውቅስ ምስጉን ነው ለዚህ ጌታ እልልታ ይገባዋል እህቶች እልልታ አምጡ እስኪ አጠር ላለ ደቂቃ እናመልካለን በሽብሸባ የታል ሽብሸባ እልልታ ይሰማ እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጎበኘት ጥያቄያችንም ተመለሰልን ስምህ ይባረክ ከፍ ይበል በሽብሸባ እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጎበኘት
ጥያቄያችንም ተመለሰልን ስም ይባረክ በሽብሸባ ዝቅበልና ካምናም ዘንድሮ ያንተ ደግነት ስንቱ ተቆጥሮ ስንቱን ጨለማ አሸጋገርከ ከመገመተው እልልታ እግዚአብሔር ሆይ እንዴት ደንቀነ ነፍሳችን ረካት በጎበኘት ጥያቄያችንም ተመለሰልን ስም ይባረክ ከሙዚቃው ጋር እልልታ ያለው እስኪ ጩኸታችሁ ይሰማ ለዚህ ጌታ ለዚህ ደግ ጌታ የታ እልልታ በሽብሸባ እንዲበል እስኪ እስቲ ለዚህ ጌታ አምልኮ ያለው እስቲ ለዚህ ጌታ እልልታ ያለው እስቲ ለዚህ ጌታ ጩኸትም ያለው እስኪ ለዚህ ጌታ አምልኮ ያለው ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ የሚል ቀኝ እጁን ይሰኛ ይተባበረኛ ቀኝ እጁን ይሰኛ እልልታ ጩኸት ያለው እስኪ ይተባበረኛ ቀኝ እጁን ይሰኛ ስለዚህ እንዲበሉት ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ እልልታ አለኝ ጩኸት አለኝ የሚል ካለ ከጎኔ ክብሬን ስሜን በጠለለት እብዳት በሎኝ እልልታ የሱ ለታ ለበኝ የሱ ለታ ላላባሳካቶራ ለመጨረሻ እልልታ የሱ ለታ ለበኝ የሱ ለታ ይህ መዝሙር የሚመለከተው በድጋሚ እስኪ ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ካለ ይቆምልኝ ከጎን ክብሬን ስሜን በጠልለት እብዳት በሎኝ ጌታ የሱ ለታ እልልታ ዘንበላት በሎኝ የሱ ለታ አደባባይ ላይ ሊገለኝ የማለ ደርሶለት እስኪያይ ልቡ እንደማለለ ሐማ ተሰቀለ አደባባይ ላይ ሊገለኝ የማለ ደርሶለት እስኪያይ ልቡ እንደማለለ ሐማ ተሰቀለ በሽብሸባ አልቀረው በመና ደጁ ላይ መጥናቴ እግዚአብሔር ለቀኖቹ ደራሽ ነው ማለቴ በሐዘን ተመቶ ልቤን ባሲያነባ ደጁ ላይ ቁጭ ብዬ የታለ የኔ ጌታ ሻካራ ባሳካ ጩኸት ይሰማ እልልታ ይገባዋል ለዚህ ጌታ የኔ ጌታ ራራልኛ ጌታ ራራልኛ አልቀረው በመና ደጁ ላይ መጥናቴ እግዚአብሔር ለቀኖቹ ደራሽ ነው ማለቴ በሐዘን ተመቶ ልቤን ባሲያነባ ደጁ ላይ አንድ ሰው ይበቃል ጩኸት ያለው እልልታ ያለው የኔ ጌታ የኔ ጌታ ለመጨረሻ ተሸክሞኛል በምስር ከበድ እንደ እናትም አባትም ሆነልኝ የእንደገና አምላክ እንደገና በእጁ መዳፍ ገረዘኝ ያልዘለለ ሰው ካለ ጌታ ኢየሱስ ጌታዬ ኢየሱስ ጌታዬ ጭብጨባ ሃሌሉያ ኢየሱስ ጌታ ሃሌሉያ ሰው ያረገን ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣ
ሞታችንን በሕይወት የቀየረልን የእግዚአብሔር ጸጋ ብቻ ነው። አሜን የሚል አንድ ሰው አለ ወይ? ጸጋው አድኖኛል፣ ጸጋው በእምነት አድኖኛል፣ ምህረቱ በዝቶልኛል የሚል ሰው ብቻ። ኢየሱስ ጌታ ነው። ያልጠፋነው ከእግዚአብሔር ምህረት የተነሳ ነው። ርኅራኄው አያልቅምና። አሜን አሜን አሜን። ኢየሱስ የእግዚአብሔር ልጅ ጌታ። ዛሬ ደግሞ እግዚአብሔር በምህረቱ እንደገና በጸጋው እንደገና በበጎነቱ እንደገና ዛሬ ደግሞ ያገኘናል። ሃሌሉያ! ኢየሱስ ጌታ ነው። አሜን በሉ ባካችሁ። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም የምታደርጉ ከሆነ የሰማይ አባት ለሚወዱት ለምርጦቹ እንዴት አብልጦ ዛሬ ቅዳሜ ያደርግላቸው። አሜን አሜን አሜን። እግዚአብሔር አባቴ ይወደኛል የሚል ሰው ካለ ዛሬ የሚለምነውን ይቀበላል። ክብር ለኢየሱስ ይሁን። ሃሌሉያ። እንደ ልማዳችን አንድ 5 10 ሰው ዛሬ እስቲ 10 ላድርገው። ኢየሱስ ጌታ። ከፊት ከኋላ የማታውቁትን በተለይ እንኳን ደህና መጣ። አንተ የተወደድክ በእግዚአብሔር ጸጋ ይዳንክ የእግዚአብሔር ልጅ ካንተ ጋር በመቀመጥ የደለኛ ነኝ። እግዚአብሔር ይባርክ። ባርኳቸው። መልካም ቃል ተናገሩባቸው። ባርኳቸው። ወደፊት ወደ ኋላ ተባረክ። እግዚአብሔር ይባርክ። ኢየሱስ ጌታ። እናንተም ተባረክ። ጊታርና ኪቦርድ ጃዝ ስለያዙ ሳክስ መባባል አልቻሉም። ጉባኤው ሰላም ብሎ ይላችኋል። ተባረኩ። እግዚአብሔር ይባርካችሁ። ቁጭ በሉ። ጌታ ያክብራችሁ። ዛሬ እግዚአብሔር የሆነን ሰው እጁን ባፉ እንደሚያስጭን አምኜ መጥቻለሁ። ማን እንደሆነ በርግጥ አላውቅም። የሆነ አንድ ሰው ግን አለ ዛሬ። ይሄ ቅዳሜ የሱ የሆነ የቤተሰቡ የሆነ የሱ የሆነለት አንድ ሰው እዚህ አዳራሽ ውስጥ አለ። ያ ሰው እኔ ነኝ የሚል ብቻ አሜን ይበለኝ። ፈውሴን ተቀብዬ በረከቴን ተቀብዬ ከእግዚአብሔር አንዳች የምቀበለው ተረኛው እኔ ነኝ የሚል ሰው ብቻ አሜን ይበል። ኢየሱስ ጌታ ነው። እግዚአብሔር ያለ ምክንያት አልሰበሰበንም። በኢየሱስ ስም በኢየሱስ ስም በጌታ በኢየሱስ ስም ዛሬ ብዙ መናፍስቶች ይወረዳሉ። ጌታ ተናግሮኛል። በእውነት ዛሬ በተለይ የበሽታ መናፍስቶችን እቀጣለሁ ብሎኛል። በስኳር በደም ብዛት በኤችአይቪ በካንሰር የሚሰሩ መናፍስቶች በኢየሱስ ስም ይመታሉ። አሜን አሜን አሜን። ማን አንተ? ኢሉሚናቲ ዝሙት ብቻ ኢሉሚናቲ ነው አዳልሞቲ። ኢሉሚናቲ ማዛ ነው። እዚህ ምን ይሰራል? እዚህ ይሰራ። እሺ ማን ተናገር ቶሎ በልሽ። ያለ ፕሮግራማችን ወሰንጋላ አዳልሞቲ ታቋ እና ማን አንዱን ጥሩልኝ። ታውቁታላችሁ። በኢየሱስ ምን አድርገህባታል? እናትና አባቷን ገድያለሁ። እሺ እህቷን ደግሞ በኤችአይቪ አስብያታለሁ። ውሸትህን? ኧረ እውነቴን ነው። እሷን ደግሞ ከዩኒቨርሲቲ አስመጥቻታለሁ። እሺ በቃ ምንድን ነው ወንድ እንዳታይ ከወንድ ጋር ግንኙነት እንዳታረግ ምንም አይነት ነገር በቃ ወንድ ልጅ እንዳታይ አግብቻት 18 ዓመት ሙሉ በድንግልና አጽንቻት። እኔ ጎበዝ አይደል? አስበው እስቲ አንድ ሴት ልጅ በዘመኑ ሴት ልጅ ለዛው ምሳሌ መሰለሽ ቆንጆ ጸጉሯን ነቃቅዬ እዚህ ጋር የነበረውን ጸጉሯን እዛ ጋር አቃል እዚህ ጋር ማለት ነው። አሁን በጌታ በኢየሱስ ክርስቶስም ጸጉሯ ላይ እሳት አንድጄባት እሳት በኢየሱስ በጌታ በኢየሱስ ክርስቶስ ስምና ስልጣን እሳት የተንበረከከበት እሳት። ኦኬ ሁሉም ሰው ይነሳና መናፍስቶችን መጀመሪያ እንጥረጋቸው።
በቃ ረማሳታ ከጎናቸው ያለው ሰው መናፍስቶችን ለመምታት ተዘጋጅተሃል ወይ በሉት። ሊያስጨንቅ የወጣውን ለማስጨነቅ ተዘጋጅተሃል ወይ? መንገድ ላይ የቆመውን ቤተሰብህን ለማስጨነቅ የወጣውን ፋይናንስን ያዘውን ጤንነትን ያዘውን ለመምታት ተዘጋጅተሃል ወይ በሉት። የኢየሱስ ስም ከስሞች ሁሉ በላይ ነው። ስሙ ሲጠራ አጋንንቶች ይወድቃሉ፣ በሽታ ይቀልጣል። አሜን የሚል አንድ ሰው አለ? ሮባ ታታታታታ ዛሬ የሆነ እንግዳ ቅባት አለ። አሜን። ኢየሱስ ጌታ ነው። እጆች ይነሱ። ሮባ ሳፓኒያሞስ በኢየሱስ ስም ብሎ አንዴ የበሽታ መንፈስ፣ የሐዘን መንፈስ፣ የጭንቀት መንፈስ በጌታ በኢየሱስ በጌታ በኢየሱስ ውደቅ አሁን ውደቅ ውደቅ ከዘር ማንዘሬ ላይ ከኢኮኖሚ ላይ ከሰላሜ ላይ ከጤንነቴ ላይ ከዘመኔ ላይ በኢየሱስ 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 ምታው 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 በጌታ በኢየሱስ ኢኮኖሚ ልቀቅ፣ ሰላም ልቀቅ፣ ቤተሰብ ልቀቅ፣ ዘመኔ ልቀቅ፣ አየሩ ልቀቅ በኢየሱስ ምታው 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 ምታው። እየወደቁ ነው አገልጋዮች ናቸው። በጌታ በኢየሱስ ድግምት ተመታ። ውደቅ በጌታ በኢየሱስ ውደቅ በጌታ በኢየሱስ። አው 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 ላካታታቶ ረባባባባቶ ዘምበተተተተ አገልጋዮች ናቸው። በጌታ በኢየሱስ ድግምት ተመታ። ውደቅ በጌታ በኢየሱስ ውደቅ በጌታ በኢየሱስ። ረባባባባባባባ አው 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 ላካታታቶ ረባባባባቶ ዘንተተተተተንያ ምታው ምታው ሻባባባባባባ በኢየሱስ በእነዚህ እጆች ላይ የጌታ የኢየሱስ የደሙን ነጠብጣብ አስቀምጫለሁ። የናዝሬቱ ኢየሱስ ደም ከኃጢአት ሁሉ ያነጻል። ደም ከበሽታ ሁሉ ይፈውሳል። ደም አጋንንቶችን ያዋርዳል። ደም መድኃኒት ነው። በእያንዳንዱ ሰው እጅ ላይ የደም ኃይል ይቀመጥ። እጆቻችሁን አንቀሳቅሱ። የኢየሱስ ደም ብላችሁ የኢየሱስ ደም የኢየሱስ ደም የኢየሱስ ደም ከኃጢአት ሁሉ የሚያነጻ
ከኃጢአት ሁሉ የሚያነጻ አጋንንትን የሚያወርድ የዲያብሎስን ሥራ የሚያፈርስ በመስቀል ላይ የፈሰሰው የኢየሱስ ደም በእጆቻችሁ ላይ አለ። አሁን ልባችሁ ላይ አስቀምጠው። ብዙ ሰዎች ውስጥ መርገም በሽታ ከውስጣቸው መውጣት ይጀምራል። አገልጋዮች ቶሎ ቶሎ ታመጧቸዋላችሁ። ለነሱ ለብቻ ቦታ አስቀምጡ። ጸልዩ። ጸልዩ። በሽታ ይቀጥላል። ካንሰር ይቀጥላል። የስኳር ህመም ይቀጥላል። አስም ይቀጥላል። ብለት በጌታ በኢየሱስ አው አስለቅቅ እባክህ። ዛሬ በሉት ከእግዚአብሔር የሚቀበለው ሰው እኔ ነኝ። በደንብ አድርገኝ። ይሄንን ፊት በሉት እንደዚህ የምታየው ለመጨረሻ ጊዜ ነው። ከዛሬ ጀምሮ እንደ ሌላ ሰው ቀየራለሁ። በጌታ በኢየሱስ ስም በሉ። ያንተን ያንቺን በረከት አሁን አስለቅቃለሁ። ጤንነትህን፣ ሰላምህን፣ ደስታህን በጌታ በኢየሱስ ስም በጌታ በኢየሱስ ስም አሁን አስለቅቃለሁ። አሁን አስለቅቅልሃለሁ። አሁን አስለቅቅሃለሁ። እንደሌላ ሰው በሉ ባካችሁ። እንደሌላ ሰው ከዚህ ጉባኤ ትወጣለህ። በረከት ተለቋል። ጤንነት ተለቋል። ቤተሰብ ተለቋል። ተለቋል በኢየሱስ ስም። ተለቋል በኢየሱስ ስም። በሉ በሉ ጸልዩለት። አሁን ጸልዩለት። ኢየሱስ ጌታ ነው። የተለቀቀው የኔ ነው የሚል ሰው አለ። ዛሬ ቅዳሜ የሌላ ሰው አይደለም የኔ የራሴ ነው የሚል ሰው አለ ወይ? ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ጠላታችሁ ተወረደ። ጠላታችሁ ተወረደ። ሊያስለቅሳችሁ ያሳደዳችሁ የእናንተን ሳቅና ደስታ አየ። ኢየሱስ ጌታ ቁጭ በሉ። ቁጭ እንዳላችሁ ራሱ ገና የሚጮሁ አሉ፣ ይወድቁ አሉ፣ እየወደቁ ይመጣሉ። ተነስ፣ በኢየሱስ ተነስ፣ ተነስ። የተቀመጥክበትን እሳት አድርጌብሃል በኢየሱስ ስም። ማናት? አትናገርም? ምን ችግር አለ ታዲያ? በኢየሱስ ወጋው። ጸጉሯን እሳት አረኩብህ፣ ልብሷን እሳት አረኩብህ። እሳት ለምነት እናገራለሁ። እሳት የኢየሱስ ደም አቃጠለ። ቅለጥ በጌታ በኢየሱስ ስም። ማናት? ጠቋር ነኝ። ጠቋር ምን አድርገህባታል? አስደግሜባት ትምህርት እንዳትማር አደረኳት። እሺ በብዙ ነገር ዛሬ ግን አመለጠች። አመለጠች። ትምህርቷን አበላሸ። ሌላስ ምን አበላሸባት? አልናገርም።
ወይ አሁን ጸጉሯ እሳት ሆነብህ ንገረኝ ምን ምንድን ያረከባል ወዳኛታለው ብዬ ነበር እሺ ግን አልተሳካልኝ ዛሬ ጌታ እየተናገረኝ ነው እቺ ልጅ በነብይነት ቅባት ዛሬ ተቀባለች ከተቋር ወደ ፕሮፌቲክ አኖይንቲንግ ለምንድን ነው እዚህ ዛኛ መጣችሁ እሷ ለምንድን ነው ለምን ጠበሰችኝ ምን አደረገችኝ ጠበሰችኝ እሺ አሁን ትለቃለህ አትለቅም አሁን ያድላችኋለሁ ነፍሷን በል ነፍሷን በል በጌታ በኢየሱስ ስም ነፍሷን ለኛ ሳደኳት ምን አርጋ ሳደካት ወተት ገዛላ ልብስ ገዛላ አሱ እንዲያንከብክቤ ነው ሳደኳት ምን ምን አረክላት እንዳትጎዳብኝ ከጥቂት ደቂቃ በፊት ልገላት ነው ሰሞኑን እያለ እንዳትጎዳብኝ ተንከባክቤ ያሳደኩ ዳይፐር ወተት ምናምን ይገዛላት እኮ ነው የሚመስለው እሺ አሁን ትለቃለህ አትለቅም ጠቋር አቤት በል በኢየሱስ ስም አቤት ትለቃታለህ አትለቃትም ለቃታለሁ ነፍሷን በል በናዝሬቱ ጌታ በኢየሱስ ስም ነፍሷን በል ነፍሷን ህይወቷን እኔ ጠቋር ዳግም ላልመለስ ለቅቄያት እሄዳለሁ በጌታ በኢየሱስ ስም ለቅቄያት እሄዳለሁ በኢየሱስ ክርስቶስ ስምና ስልጣን ለቅቄያት እሄዳለሁ 3 ጊዜ በኃይል ጮህና ሄዳ አንድ በኢየሱስ ለምን ነው የምትለቀው ዛሬ ይሄው ሲረዳው አያችሁኝው በኢየሱስ አትለቀም አይደል አትለቀም 7 እጥፍ እሳት አድርጌብሃለሁ ጸጉሯ እሳት ልብሷ እሳት 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 በኢየሱስ ስም በኢየሱስ ስም በኢየሱስ ስም ጮና ልቀቅ በኃይል ጮና ልቀቅ በጌታ በኢየሱስ ስም 1 2 3 1 2 የመጨረሻ በኢየሱስ ስም
አይመስላችሁም? እስከ ዛሬ ድረስ ማርናቸው አይደል? ከዚህ በኋላ ጠላቶቻችንን እንበቀላቸዋለን። ሹባካታንዳ ማነው ስምሽ እህቴ? ማነው ስምሽ? ዲቦራ። ዲቦራ ጌታ ተቀበለሻል? አልተቀበልሽም። ለዚህ ነው ያታገለኝ። አንቺ ውስጥ መንፈስ አለ አልሄደም። ትምህርትሽን አቁመሻል? አቁሜያለሁ። ሰላም የለሽም። ራስሽን ማጥፋት የምትፈልጊው አንቺ ውስጥ ያለውን አጋንንት እንዴት ትፈልጊያለሽ? አይንሽን ጨፍኝና ጌታ ኢየሱስ ሆይ በይ። ጌታ ኢየሱስ ሆይ አመሰግንሃለሁ። ኃጢአቴን ይቅር በለኝ፣ በደም እጠበኝ። ከዛሬ ጀምሮ አንተ ጌታዬ ነህ። ተቋራውን ጩና ግራውንድ የለህም። ጩኸ ልቀቅ። የተቀመጥክበትን ቦታ አፍርሼብሃለሁ። አሳፍርሻለሁ ብዬ ነበር። እሱ እየቀለጠ ይህን ልጅ አንሳለ። ማነው ስምህ? ለሊሳ አፉሪ ሀማሲ ኬሰ ጅራ አቦ በርባዶ ጭንቀማ ጅርተ ምት ኢጀኬ ጃምሲቲ አርከ ኬካስ መቃ ጎፍታ ኢየሱሲቲ እንጀ መቃ ጎፍታ ኢየሱሲቲ አፉሪ ሀማ ነኬሳ በይ እይ በይሪ እይ ገሪስ አጨብጭቡ ለጌታ ነው። Deme mal akkamit bay na kesan jiro andura na peso dura na channaka bakka na pesata undande amma bakka na gafi mal to sifide addo sana saganta gudda tujira yani an mojat duran ka ichar gara bra jeldura dafte achiti umni waka yusaret tojata ani mona ibaban ture sitti mani dufte raji si akira hospital bajen deme ture eshi bakka እሱ ማስረጃ ሁሉ አለው። ኢየሱስ ጌታ አሜን። ማይንኒ ይኸውላችሁ አሁን ይሄ ልጅ ራጅ ተነስቷል፣ ኤክስሬ ተነስቷል፣ ኤምአርአይ ኤስፒኪውአር አብዶማል አልትራሳውንድ ሪፖርት ይላል። ዱዳው ገራቻ gallbladder, spleen, pancreas, right kidney, left kidney, urinary bladder. ይቀራል። ተመልከቱ እንግዲህ አሁን ይሄ በኤክስሬ በኤምአርአይ በምናምን ምርመራ አይገኝም። ምክንያቱም መንፈስን የሚያይ መሳሪያ ለጊዜው አልተገኘም። መንፈስን የሚያዩ የእግዚአብሔር ልጆች ብቻ ነው። ኢየሱስ ጌታ ነው። በርባ ዛሬ ለዶክተር ያልታየ ለዘመድ ያልታየ ማንንም ያላየው እናንተ ብቻ ስታስኑበት የነበረው መከራ በጌታ በኢየሱስ ስም ዛሬ ይነቀላል። ክብር ለጌታ ለኢየሱስ ይሁን። አረዱስቴ አረዲኖ ዮሮጀል ከመፈረዱስቴ ወላካ ዛሬ ነው ወይ ለመጀመሪያ ጊዜ እዚህ ቸርች መጣው? አዎ يوم نفتي أرن ساعتي ميك وجانا معنا ساعتي كذا لما نسي ساعتي كذا لما أسرع ساعت لاني متعود إيه سو بلجنته تنقاي بيت نسمي وتعلت مكان كي أما جي سرت سيبي إيه مكان كي أما تمتين تدي جل مات متى بلجنته وسدو ለጠንቋይ ሰጡትና ሳር ተበጥሶ ተረጫጨና ያንተ ነው እንደፈለክ አርገው ተብሎ ሲሰጠው አየኔማ ከሆነ ብሎ ገባ። እዚህ ራሱ ብዙ ሰዎች አሉ ዛሬ በጌታ በኢየሱስ ስም እናንተ ለኢየሱስ እንጂ ለአመቺሳ ወይም ለቃልቻ ወይም ለጠንቋይ አልተሰጣችሁም።
መስመሩን ሁሉ በጌታ በኢየሱስ ስም እንቆራርጠዋለን አሜን አንሳው እስቲ ቢጫለው ይሄን ማስረጃ ስጠው ዶክተሮች ደግሞ ያውቁ ማን ነው ስሙ ትእዛዙ ዛሬ ነው የመጣው እዚህ ከየት ከቦሌ ቤት ቦሌ ነው መሰረበት ነው እሺ አንተ ውስጥ መንፈስ አለ ጌታ ኢየሱስን ተቀበለሃል መቼ ወደ 9 ወር ሊሆን ውስጥ የሚያስጨንቅ መንፈስ አለ ይሄድልህ ይሄን እስቲ ነኝ አይኔ ነኝ በጌታ በኢየሱስ ክርስቶስ ስም ጩህና ልቀቀው በኢየሱስ ስም ምን ልታረገው ነው መልስልኝ ምን አርገህበታል መልስልኝ ሰዓት የለንም ብዙ ስራ ሰርቻለሁ ግን አላለፈለትም ይሰራል አያልፈለትም እሺ ምን ልታረገው ነው ቀጥለ ዘመን ሁሉ እንደዛ አድርገን ጨርሰው ነበር ዘመኑን ሁሉ ያንከራተት እንዴት አገኘኸው በሚሰራበት ቦታ ላይ ጫት ምናምን ሲቀም በጫት ትገባለህ የምትቀሙ አደጋ ላይ ናችሁ ጫት ምን ችግር አለው ቅጠል ነው ይሄው ከ20 ሰዎች በላይ ያሉ እዚህ ጉባኤ ውስጥ ጫት የሚቀሙ በጫት ትገባለህ እሺ ሌላስ በኢየሱስ ስም ቶሎ መልስልኝ ሌላስ በጌታ በኢየሱስ ስም ኢኮኖሚውን አበላሸ እሳት ነፍሱን ህይወቱን ዘመኑን ለቀቄ ሄጃለሁ በኃይል 3 ጊዜ ጮና ሄዳው በኢየሱስ ስም 3 ጊዜ ጮና ሂድ ተለበል 3 ጊዜ ጮና ሂድ ጮና ሂድ ነው ያልኩህ በጌታ በኢየሱስ ስም 1 2 3 1 2 ክብር ለኢየሱስ በሉ ባካችሁ ኦ ሃሌሉያ እስቲ ሃሌሉያ በሉ ዘበላንተ በኢየሱስ ከቦሌ ነው የመጣው ትሰራለህ ውጤት የለ መንፈስ እንዳለበት አገ ነበር መንፈስ እንዳለበት ምን እንደዚህ እንደሚያደርግ አታውቅም ግን ትጨናነቃለህ አሁን የሚያስጨንቅህ አንተ ከዚህ በኋላ ታስጨንቀዋለህ አጋንንት ከውስጥ ሄዶላ አሜን አጨብጭቡ እስቲ ባካችሁ ለጌታ ነው ዳንሰኛ ነው አስያንሱ ተነስ በጌታ በኢየሱስ ይሄ መንፈስ ተደባዳቢ መንፈስ ማናንተ ምንድን ነው ያልከው ስለኔ ሄደው ዝም ብሎ እንትን ይላል ጸጉሯ ላይ 7 እጥፍ እሳት አስቀምጫለሁ ልብሷ ላይ 7 እጥፍ እሳት አስቀምጫለሁ ማናንተን ያልከኝ መጨነቀ አሁን ተለቃታላ ተለቃት ምንድን ያረክባት ምንድን ያበላሸባት መልስልኝ ምን አበላሸባት አባቷ
ሞቷል አባቷ ሞቷል እሺ እና ባይኗ ላይ አስደግሜያለሁ ባይኗ ላይ አዎ ለምን በቃ ስለምታስፈልገኝ ባይኗ አስደግመ ምን ልሰራ ልገላት በዚህ ሳምንት ላሰናብታት በዚህ ሳምንት አዎ ምን አድርገህ ነበር የምትገላት ላርዳት ልበላት ልትበላት ልታርዳት አሁን መግደል ትችላለህ አንችልም እሺ አሁን ተለቃላት ለቀም በጌታ በኢየሱስ ክርስቶስ ስም አዛሃለሁ በአይኗ ላይ የተቀመጣችሁ አሁን በጌታ በኢየሱስ ስም መጠይቃችሁን ተመልሳላችሁ ተለቃላችሁ አትለቁ ተለቃላት ለቀም ተለቃለህ አትለቅም እለቃታለሁ ነፍሷን በል ነፍሷን መንፈሷን ዘመኗን አይኗን ለቅቄ ሄጃለሁ ሶስት ጊዜ ባሄጨውና ሄዳ አንድ ሁለት ተነሽ እኔን አትወጂኝም አይደል አይዞሽ በቃ ነፃ ወጣሽ በአባትሽ ሞት አትዘኝ እሺ አይንሽ ላይ የተሰራ ሁሉ ለዘላለም ተሰብሯል ከዛ ደግሞ እቷን ኤችአይቪ ተብሎ ነበረ ደሞን በኪዮ ነበረ ከዛ ደግሞ እሷን 8ኛ ክፍል ላይ ማተት አስደርጌባት ማተት ትምህርት በጣም ጎበዝ ናት ከዛ በኋላ 49 አመጣች ሚኒስትሪ እንዳትፈተን ነበረ ግን ተፈተነችና 89 አመጣች 10ኛ ክፍል ደግሞ ማትስ በጣም ጎበዝ ነበረች እንዳልኩ ከዛም በኋላ ኤፍ እንድታመጣ አርቄ 3.4 አመጣች ኤ1 ደርድራ ከዛ 11ኛ ክፍል ገባች ለምን ሃይማኖተኛ ነበረች እና ከዛ በኋላ ደግሞ 12ኛ ክፍል 450 አመጣችና ከዛ ለሃለ ታቁ ያው የወጣት እንትን ስለሆነ ቁጥር እግዚአብሔር ይገስጽህ እና ምን ላይ ነበር ያቆምኩት ከዛ 450 አመጣችና ከዛ 423 ያመጣች መናፍቅ ነበረች እሷ ሄልዝ ገባች መጀመሪያ ኤችኦ ከዛ አገባና አሁን መጠይቀህ ብቻ መልስልኝ በጌታ በኢየሱስ ክርስቶስ ስም ከመቼ ጀምሮ ነው የገባችሁባት ከ0 አመቷ ከመረገዙ እንዴት ብሎ ጥያቄ አለ አንተ ላይ መንፈስ ቅዱስ ያርፍ እንዴት ብለ ጠይቃ እኛም ደግሞ ብለን ገባና አይደለ በጌታ በኢየሱስ ስም ጸጉሯን እሳት አድርጌብሃለሁ አእምሯ ውስጥ የተደበቃችሁ በናዝሬቱ ጌታ በኢየሱስ ስም የርኩሰት መናፍስቶች የድግምት መናፍስቶች አሁን ትለቃላችሁ አትለቁም እንለቃለን በቃ አንተ ቃጥለና ምን አርጋችሁባታል ነገርኩ በቃ በትምህርቷ እንትን እንዳትል የወንድ ጓደኛ እንዳትይዝ ቤተሰቧን ከሷ ያነጣልን ሁሌ በማስለቀስ እናቴ አባቴ ሞት እሺ አሁን ትለቃላት ነፍሷን ጤንነቷን ትምህርቷን ለቅቄ ሄጃለሁ 3 ጊዜ በኃይል ጮና ሂዱ አንድ ሁለት በኃይል አይዞሽ ተነሽ አይዞሽ ጌታ ካንቺ ጋር ነው እሺ እግዚአብሔር አባትሽ ትምህርትሽን አቋርጠሽ ነው የመጣሽው ለምን
እኛ እናስተምርሻለን እሺ ጌታ ካንቺ ጋር ነው አይዞሽ ጌታ ሆይ በዚህ ብላቴና አምሮ ውስጥ ያለ ሐዘን የልብ ስብራት በጌታ በኢየሱስ ክርስቶስ ደም ተጠራርጎ ይውጣ ቅዱስ መንፈስ ሁለንተናዋን ይቆጣጠር ነፍሷን መንፈሷን ስጋዋን ዘመኗን ሁሉ በደም ሸፍኛለሁ አጨብጭበው ለጌታ ክብር ኢየሱስ ጌታ ነው እስቲ ኢየሱስ ጌታ ነው በሉ ባካል ኦራ ባጋታስ ዛሬ የበረከት ቀን ነው ዛሬ የኃይል ቀን ነው ዛሬ የክብር ቀን ነው ክብር ለናዝሬቱ ለኢየሱስ ይሁን እስቲ ለጌታ እንደገና የመጨረሻ አለልታና ጌታ ሃሌሉያ ዛሬው መልእክታችን ወንጌል የሚል ነው ወንጌል የእግዚአብሔርን ቃል ከሰማን በኋላ ወደ ምስክርነት እንሄዳለን አያችሁ ሽፍት አድርገን ወደ እግዚአብሔር ቃል እስቲ ወንጌል በሉ ወንጌል ማለት የምስራች ማለት ነው ከጎናችሁ ያለውን ሰው እስቲ የምስራች በሉ ባካችሁ ጉድ ኒውስ መልካም ዜና ሞቱን ሲጠብቅ የነበረ የልብ ስብራት ይዞ ይመጣ ከሚሰማው የወንጌል ድምጽ የተነሳ የምስራችን ይዞ ወደ ቤቱ የሚገባ ሰው አለ ከጎናችሁ ያለውን ሰው ዛሬ የምስራች ይሆንልሃል በሉት ዋካ ዛሬ የምስራች ይሆንልሃል ወንጌል ጋስፐል ሮባጋዳስ ጌታ ኢየሱስ እንደዚህ አለ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ጌታ ኢየሱስ ወደ ዓለም ሁሉ ሄዱ ሲል ሄዱ በሚለው ቃል ውስጥ ለመሄድ የሚያስፈልገን አቅም ለመሄድ የሚያስፈልገን ገንዘብ ለመሄድ የሚያስፈልገን ጤንነት ለመሄድ የሚያስፈልገን መንፈስ በዚህ ቃል ውስጥ አለ ኧረ አሜን 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 ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሄዱ ብሎ የነገራቸው ሰዎች ብዙ ኪሎ ሜትር ሄዶ የሚያውቁ ሰዎች አይደሉም ጌታ ኢየሱስ ወደ ዓለም ሁሉ ሄዱ ሲል ሐዋርያት እኔንና እናንተንም ያያየ ነበር አሜን 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 ወንጌልንም ለፍጥረት ሁሉ ምን አድርጎ እስቲ ስበኩ በሉ ባካችሁ ዛሬ ወንጌልን የምትናገሩበት የመንፈስ ቅዱስ እሳት አጥንታችሁ ውስጥ ይገባል ዛሬ የምስራችን የሚናገሩ እግሮቻቸው ያማሩ በተራሮች ላይ የሚራመዱ የጌታን ወንጌል ለፍጥረት የሚያደርሱ የእግዚአብሔር ልጆች ዛሬ ቅዳሜ በመንፈስ ቅዱስ ኃይል ይቀባሉ ኧረ አሜን በሉ ባካችሁ እስቲ እኔ እሄዳለሁ በሉ እሄዳለሁ ወንጌልን ለመናገር እሄዳለሁ የምስራቹን አበስራለሁ የዛሬ 2000 ዓመት ወደ ዓለም ሁሉ ሄዱ ወንጌልንም ለፍጥረት ሁሉ Go ye into all the world and preach the gospel to every creature. ለፍጥረት ሁሉ አንተ ወንጌል ለተለሰዎች አለ ለፍጥረት ሁሉ ያስፈልጋል ወንጌል ሲነገር ምድር ትፈወሳለች ወንዞች ይፈወሳሉ አየር ይፈወሳል አፈሩ ይፈወሳል ህዝብ ይፈወሳል መንግስት ይፈወሳል ሀገር ይፈወሳል ኢኮኖሚ ይፈወሳል ትምህርት ቤት ይፈወሳል ይፈወሳል ዛሬ በጌታ በኢየሱስ ክርስቶስ ስም የመልካም ወሬ መልካም ዜና የምስራች በኢትዮጵያ ምድር ዛሬ የወንጌል ድምጽ ይሰማል ባንተ ይሰማል ባንቺ ይሰማል ወደ ዓለም ሁሉ ሲጂቲቪ ያደረገ ያለው ይሄ ጌታ ኢየሱስ ለተደራሽ ሰዎች ሁሉና ዓለም ሁሉ ተደራላቸው የሚጠሩ ሰዎች ሁሉ ሲሰድቡን የነበሩ ሰዎች ሁሉ ሲያሳድዱን የነበሩ ሰዎች ሁሉ ቀኑን ሙሉ ከሰደቡን በኋላ ቤት ሲገቡ ሳሎን አለው ነው ማካታራባጋስ አሜን 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 ቀኑን ሙሉ ሲጽፉብን ሆለው ማታ ማታ ያለ ሲጂቲቪ አይ ምን ይላል ይሆን የሰደበን ምን ይሆን
መልሱ ምን ይሆን? መልሴ ኢየሱስ ይወዳቸዋል፣ ነፃ ያወጣቸዋል፣ ይፈውሳቸዋል፣ ካላችሁበት ያነሳቸዋል ነው። ሃሌሉያ። ብዙዎቹ ይሄው ቸርች መጥተው ዛሬ ዋና የኛ ጠበቃና ተከራካሪ ከዓመት በፊት ሲሰሩን የነበሩ ናቸው። ውጤቱ የማን ነው ካላችሁ የሲጄቲቪ ባሉ እስቲ ባካችሁ የሲጄቲቪ ባሉ እስቲ እግዚአብሔር ምስክሬ ነው። ሰዎች ወንጌልን ለመናገር ሲወስኑ የእግዚአብሔርን የምስራች ለመናገርና ለማድረስ ሲወስኑ የእግዚአብሔር መለኮታዊ አቅርቦት መለኮታዊ ፕሮቪዥን መለኮታዊ የሆነ የእግዚአብሔር የመንፈስ ቅዱስ ኃይል በቤታቸው ላይ መገለጥ ይጀምራል። ከጎናቸው ያለውን ሰው ወንጌልን ለመናገር ወስነሃል ወይ? ተዘጋጅተሃል ወይ? ኢየሱስ ያድናል ለማለት ተዘጋጅተሃል ወይ? ተዘጋጅተሃል ወይ? ከተዘጋጀህና ካመንክ በሉት እግዚአብሔር በረከቱን ባንተ ላይ ይጨምራል። የእግዚአብሔር የመጨረሻ የልቡ ሐሳብ ወንጌል ነው። በዚህ ምድር ላይ የምንኖርበት ዋናው ምክንያት እስቲ ወንጌል ነው በሉ ባካችሁ። ፈውስ እኮ አይደለም፣ ድንቅና ታምራት አይደለም፣ ትንቢትም አይደለም። ወንጌል ማለት ኢየሱስ ክርስቶስ በመስቀል ላይ ሞቶ ደሙን አፍስሶ ተቀብሮ በሶስተኛው ቀን ሞቶን ድል አድርጎ ተነስቷል። በሱ የሚያመን አይፈረድበትም። የምስራች የናዝሬቱ የኢየሱስ ክርስቶስ ሞትና ትንሣኤ ነው። አሜን ትሉኛላችሁ? ኢየሱስ ጌታ ነው። እስቲ አንብቡት አንድ ላይ ሁላችሁ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። እንደገና አንብቡ ባካችሁ እስቲ በወንጌል አላፍርምና በሉ። እምነታችሁን አታፍሩም በወንጌል? ኢየሱስ ያድናል ለማለት በመስሪያ ቤት፣ በትምህርት ቤት፣ በአውቶቡስ ተራ፣ በየታክሲው፣ በየጎረቤቱ በወንጌል አታፍሩም ወይ? እስቲ በሉ በወንጌል አላፍርምና የእግዚአብሔር ኃይል ለማዳን ነውና። በወንጌል የማያፍር ሰው ኃይለኛ የሆነው የእግዚአብሔር ጣት በሱ ላይ ይገለጣል። ዛሬ እግዚአብሔር ምስክሬ ነው። ጌታ ኢየሱስ ከመምጣቱ በፊት የጌታን ምሳት የሚያፈጥነው የመጨረሻው የወንጌል ሃርቨስት አጨዳ የሚያከናውነው እዚህ አዳራሽ ውስጥ አለው። ኃይል የሚወድቅባቸው፣ ክብር የሚወድቅባቸው፣ ኃይል የሚመጣባቸው፣ እሳት የሚያገኛቸው ያ ሰው እኔ ነኝ የሚል ብቻ አሜን ይበል። እስቲ በወንጌል አላፍርም በለው ባካችሁ። አሁን ኢየሱስ ክርስቶስ ያድናል ብሎ መናገር በጣም ብዙ ሰው ያፍራል። በእንቴ መሆኑ ራሱ የሚታወቀው ቸርች ስትመጣ ብዙ ቸርች መስሪያ ቤት አብረው ውለው ቸርች ሲመጡ እንዴ ጌታሽ አንተስ በጌታ ነው ራሱ አይታወቅም። ስለ ወንጌል ስለማትናገር በወንጌል ለመናገር የማያፍር ሰው በጌታ በኢየሱስ ክርስቶስ አዳኝነት የማያፍር ሰው ጌታ ኢየሱስ እንደዚህ ያለ በሰዎች ፊት ለሚመሰክርልኝ በሰማዩ በአባቴ ፊት ደግሞ እኔ ምን አደርግለታለሁ? እኔ ሰው ሁሉ አይመስክርልኝ፣ ዓለም ላይ ያለ ሕዝብ ሁሉ ሳይመሰክርልኝ የናዝሬቱ ኢየሱስ በአባቱና በመላእክቱ ፊት አንተ በጎ ታማኝ ባሪያ፣ በሰዎች ፊት የማታፍርብኝ፣ በወንጌሌ ያላፈርክብኝ፣ በራቁትነቴ ያላፈርክብኝ አንተ በጎ ታማኝ ባሪያ ብሎ ጌታ ኢየሱስ ይመሰክርልሃል። ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት የሚናገር ሰው ጌታ ኢየሱስ ኦልሬዲ ከሰማይ ሆኖ ስለሱ ይመሰክርለታል። በየቀኑ ይመሰክርልሃል። አንተ ለአንድ ሰው ስትመሰክር እግዚአብሔር በእልፍ መላእክቶች ፊት ኦልሬዲ ስላንተ እየተናገረ አያቸው። ልጄ በእኔ አያፍርብኝም፣ በወንጌል አያፍርብኝም፣ ስለኔ ይናገራል፣ ስለ አዳኝነቴ ይናገራል። እስቲ ይናገራለሁ በሉ ባካችሁ። ብዙ ወንጌላውያን የነበሩ መስካሪ የነበሩ በትምህርት ቤት በመስሪያ ቤት የደከሙ አሉ እዚህ ጉባኤ ውስጥ። ዛሬ በጌታ በኢየሱስ ስም የወንጌል ኃይል ይገባባቸው። ኢየሱስ ጌታ ኢየሱስ ራሱ በለው እሺ ማን ራሱ ኢየሱስ ራሱ ለዘላለም ድህነት የሆነው የማይለወጠው ቅዱሱን ወንጌል ሮባ ከተናባዲያ የማይለወጠው
ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው። እጆቻቸውን እስቲ አንድ ጊዜ ተመልከቱ። በአንተ እጅ ላይ በሉ የማይለወጠው ቅዱስ ወንጌል በኢየሱስ ራሱ አደራ ተሰጥቷል። ዛሬ የምትመሰክርበትን ኃይል ተቀበላለህ። ዛሬ በድንቅና በተአምራት ትሞላለህ። አንተ መናገር ሲጀምር በሉት ከጎናቸው ያለው ሰው አንተ መናገር ሲጀምር እግዚአብሔር ደግሞ ቃሉን በምልክትና በድንቅ ያጸናልሃል በሉት ባካችሁ። ዛሬ የድንቅና የተአምር ቅባት የሚቀቡ ሰዎች አሉ። በእጆቻቸው ድንቅ የሚሆን በእጆቻቸው ምልክት የሚሆን በቤታቸው ድንቅ የሚሆን በትዳራቸው ድንቅ የሚሆን ምልክት ድንቅ ምልክት ድንቅ ምልክት ድንቅ ምልክት። አሜን 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 አሜን። ድንቅና ምልክት የመጨረሻው ዘመን ምልክት ነው። በእኔ የሚያምኑ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያስወጣሉ፣ በእጆቻቸው እባብን ይይዛሉ፣ እጃቸውን በበሽተኞች ላይ ጭናሉ፣ እነሱም ይፈወሳሉ። ይሄ ምልክት የሚከተለው ሰው አለ ዛሬ በኢየሱስም። አጋንንት ማሰጣት፣ ሙታንን ማስነሳት፣ እውራንን ማብራት፣ ሽባን መተርተር። ወንጌል ስትናገር ወንጌል ስትመሰክር ድንቅና ተአምራት የግድና የግድ ይከተልሃል። ቀኑ ደግሞ በጌታ በኢየሱስም ዛሬ ቀዳሚ ነው። ወንጌልን ትናገራለህ በሉት ከጎናችሁ ያለው እንደገና በሉት እስቲ ባካችሁ። ኢየሱስ ራሱ ለዘላለም ድህነት የሆነውን ለምን ድህነት ኦ ማይ ጋድ ለዘላለም ድህነት የማይለወጠው ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጆቻቸው ላከው። የዘላለም ድህነት የማይለወጥ ቅዱስ ወንጌል ለእኔ አደራ ተሰጥቶኛል። ለአንተም አደራ ተሰጥቷል። ለአንቺ አደራ ተሰጥቶሻል። ዛሬ የወንጌልን ኃይል የምትቃወሙበት እሳት ይገባባቸዋል። ኧረ አሜን በሉ ባካቸው። አሜን 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 አሜን። አንድ እግዚአብሔር ሰው ሲናገር ምን አለ መሰላችሁ? የእግዚአብሔርን አቴንሽን ለመሳብ የእግዚአብሔርን ትኩረት ለመሳብ ከፈለግ የእግዚአብሔር አይን ያለበትን ቦታ ፈልግ። የእግዚአብሔር አይን ደግሞ እዚህ ያለው እስቲ ወንጌል ብሎ ጌታው ይሄን ከምትል ለሶስት ወንጌል ስትመሰክር ልጄ 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 የልቤን ሐሳብ የሚያደርግ በሱ ደስ የሚለኝ ደስ የሚለኝ ደስ የሚለኝ ደስ አሜን በሉ ባካችሁ። የማያደርገው ነገር አይደለም ነገራችሁ። የሆነ ጊዜ እግዚአብሔር ሆይ በቃ ሰዓት አርኩ ምናምን እንከባለን ብዙ ነገር አልሆናል። እሳት በራበኝ በክብር በምንም ከዛ በኋላ ከባለቤቴ ጋር ተማከርኩና አለች ሻውሳና እቺ ዓለም አንደኛ ቆንጆ የኔ ባለቤት እግዚአብሔርን ለማሸነፍ ወስኛለሁ በኢየሱስ ስም። እግዚአብሔርን ለማሸነፍ ያልኩት የእግዚአብሔርን አቴንሽን ሙሉ በሙሉ ለመውሰድ ነው ያልኩት። ከዚህ በኋላ በየቀኑ በየአስፋልቱ በየቤቱ እየሄድኩኝ እመሰክራለሁ። እግዚአብሔር እሳቱን በእኔ ላይ ካላመጣ እኔ አሸናፊ ነኝ እታዘባለሁ አልኩ። ስለዚህ ሌሊት 12 ሰዓት ላይ እነሳለሁ። ሌሊት 12 ሰዓት እኔ ደግሞ ጠዋት ጠዋት እንቅልፍ እንዴት እንደምወድ ሌሊት 12 ሰዓት ላይ ተነስቼ አስፋልት ላይ ቆሜ እንደምን አደራችሁ ኢየሱስ ያድናል፣ በጌታ በኢየሱስ የሚያምን የዘላለም ሕይወት አለው፣ ኢየሱስ ያድናል። በየቤቱ እያንኳኳሁ በየመንገዱ እየሄድኩኝ ሰዎችን እያስቆምኩኝ በቃ ስጨቀጭቃቸው ለእናቴ ሁሉ ይደውሉላት ነበር። አረ ልጅሽ አብዷል ግድ የለሽም የሆነ ጥምቀት ምናምን ሳያስፈልገው አይቀርም። በመንገድ እኮ ሰው አላሳልፍ አለ። በውስጤ የሚነድ የጌታ ፍቅር ነበረ። ስለ ኢየሱስ ክርስቶስ መናገር አለብኝ ብዬ ወሰንኩኝ። አንድ ቀን መጣ የናዝሬቱ ኢየሱስ። እየመሰከርኩ መጣ፣ እየተናገርኩ መጣ። ክብሩ በላይ ላይ ወደቀ፣ እሳቱ በላይ ላይ ወደቀ። ዛሬ ደግሞ ለወንጌል እግዚአብሔር የሚለያቸው የሚቀባቸው እሳቱን የሚጨምርባቸው ወንዶችና ሴቶች አሉ። እኔ ነኝ የሚል አሜን ይበላል። እናገራለሁ በሉ እስቲ ባካችሁ፣ እናገራለሁ በሉ ባካችሁ። አይሰሙኝም ምን ይሻላል? አይስሙ፣ አንተ ብቻ ተናገር። አንተ መናገር ሲጀምር የእግዚአብሔር እሳት ባንተ ላይ መጣ።
ቅዱስ ወንጌል የማይለወጠው ወንጌል የዘላለም ወንጌል የክርስቶስ ወንጌል ሲመሰክራለሁ ወረባካ ትባረካለህ ትበራለህ ትሄዳለህ ብቻ ሳይሆን ልክ ነው መጽሐፍ ቅዱስ ትበራላችሁ ትባረካላችሁ ትፈውሳላችሁ ትመሰክራላችሁ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጥቷችሁ እንዲህም ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም መጽሐፍ እንደሚል በሶስተኛው ቀን ተነሳ ወንጌል ይሄ ነው ወገኖች የኢየሱስ ክርስቶስ ሞት የኢየሱስ ክርስቶስ መቀበር የኢየሱስ ክርስቶስ ትንሣኤ ይሄንን ያመነ ሰው የዘላለም ቃል ለቀ በቃ ይሄንን ባለመናገር ብቻ ወደ ሲኦል እየተነዱ ያሉና እየታረዱ ያሉ ዘመዶቻችን ብዙዎች ናቸው እውነት ውሸት በሲጂ ቲቪ ሁለተኛ ዓመት ላይ ሴሌብሬት የምናደርገው ይሄንን እዚህ አድራሽ እንኳን ከገባን ብዙ ሺህ ሰዎች ጌታ ኢየሱስ ክርስቶስን የግላቸው አዳኝና መድኃኒት አድርገው ተቀብሏል እስቲ ያያችሁ ይሄንን ያደረገው ወንጌልን መናገራችን ነው ከጎናችሁ ያለውን ወንጌልን ከዛሬ ጀምሮ ተናገራለህ ወይ በሉት መልሱን ደሞ ጠብቁ እስቲ ምን አላችሁ በቤታችሁ ትናገራላችሁ በመስሪያ ቤታችሁ ትናገራላችሁ ተማሪዎች በትምህርት ቤት ትናገራላችሁ ባለስልጣኖች በቤተ መንግስት ትናገራላችሁ አው ኢየሱስ ክርስቶስ ሊመጣ የነገስታት ንጉስ ሊገለጥ በደመና ውስጥ መጥቶ ሊወስደን ድረስ የቀረን ጊዜ ያለም አይመስልኝ እኔ በየቀኑ ማስበው ተዋሰ ዛሬ ይመጣል ራሱ ዛሬ ይመጣል ይመጣው ኢየሱስ ክርስቶስ ሊመጣ በደጅ እንደሆነ ዓለም ሁሉ አምኗል ትንቢቶች ሁሉ ተፈጽመዋል ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው ነው የሚለው ጌታቸው በመጣ ጊዜ በመንገድ ላይ ሲመሰክሩ የነበሩ እነዛ ብፁዓን ናቸው ጌታቸው በመጣ ጊዜ በወንጌል የማያፍሩ ሰዎች ብፁዓን ናቸው ጌታቸው በመጣ ጊዜ በየገደሉ በየተራራው በየሸንተረሩ እየወረዱ የጌታን ወንጌል ዓለም ሁሉ የሚያደርሱ እነሱ ብፁዓን ናቸው ያ ሰው አንተ ነው ተጎናቸው ያለው ዛሬ የወንጌል ኃይል ትቀበላለህ ብሎ የመስበክ ኃይል ትቀበላለህ የጥበብ መንፈስ ይወርድብሃል የኃይል መንፈስ ይወርድብሃል የክብር መንፈስ ይወርድብሃል ጥበበኞችም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘለዓለም እስቲ እንደገና አንብቡ ባካችሁ እንደገና ጥበበኞችም ብዙ ሰዎችን ወደ ጽድቅ የሚመልሱ በእግዚአብሔር ዘንድ በሚኖሩበት ጊዜ እንደ ከዋክብት ያበራሉ የሚያበሩት ደግሞ ምን መሰላችሁ የእግዚአብሔርን ግሎሪ የእግዚአብሔርን ክብር ያበራሉ ብዙ ሰዎችን ወደ ጽድቅ የመለሰ ሰው ዝም ብሎ አይደለም የሚኖረው ሰማይ ላይ የእግዚአብሔርን ክብር ያደምቃል ያበራል እንደ ኮከብ ያበራል እስቲ አሜን በሉ ባካችሁ ወንጌል መመስከር ኦልድ ፋሽን ነው ወንጌል መመስከር ለስራ አጦች ብቻ የተሰጠ ጊዜያዊ የሥራ መቆያ አይደለም ወንጌል መመስከር የተሰጠው ለምስኪን ለድሆች ብቻ ነው የእግዚአብሔር ልጅ ነኝ ብሎ የሚያምን ሁሉ በጌታ በኢየሱስ ክርስቶስ አምኜ ድኛለሁ የሚል ሁሉ ከዘላለም እስከ ዘላለም እንደ ከዋክብት ማብራት እፈልጋለሁ የሚል ሁሉ ወንጌል የመመስከር ግዴታ አለበት እውነት ውሸት ወገኖቼ እንዴ የድሮ ጴንጤዎችን ብታዩ ሰላም አይሰጧቸውም ታክሲ ስትገቡ ቢያንስ አንድ ሁለት አታጡ ታክሲ ውስጥ ገብታችሁ ገና መቀመስ ሲጀምሩ ማጨብጨብ ከኋላ ይጀምራል
አንድ ጊዜ ጆሮአችሁን አንድ ጊዜ መልካም የምስራች ለእናንተ ኢየሱስ ክርስቶስ ስለናንተ ኃጢአት ሞቷል ደሙን አፍስሷል አሁን እንደዚህ ቢልቤት ያለው ገናች አለን ትሪኖ ዝም ያላችሁ እንደ ቀይ ከበሮ እንደ ጭላዳ ዝንጀሮ እየጠፉ ያሉ ነገሮች ናቸው ለዚህ ከቤተ ክርስቲያን ወንጌል መናገር ኢየሱስ ክርስቶስን አዳኝነት መናገር ብዙ ሰዎች ወደ ጽድቅ የሚመለሱ ወደ ሐቅም ለዘላለም በሰዎች ሁሉ ዘንድ ተጨብጭበው ነው በእግዚአብሔር ዘንድ ዜሮ ከመሆን በሰዎች ሁሉ ፊት ተዋርጄ ለዘላለም እስከ ለዘላለም እንደ ሐቅም መድመቅ ነው የምፈልገው ያ ደግሞ ቀላል ነው ብዙ ኢነርጂ የለውም ብዙ ላብ የለውም ብዙ ወጪ የለውም ከጎረቤት ይጀምራል ከቤት ይጀምራል ከቤተሰብ ይጀምራል ከትምህርት ቤት ይጀምራል አብሮ ከተቀመጠው ሰው ይጀምራል ብዙዎቻችሁን መንፈስ ቅዱስ ልክ አውቶቡስ ስትገቡ ልክ ትሬኑ ስትገቡ ነገረው አልነግርም ክብሬስ ነገር በአንድ ንግግር ይደናል አረቢያው ወረደኝስ ቢሰድብኝስ ይስደባ በሰዎች ፊት በሚያፈርብኝ በሰማዩ በአባቴና በመላእክቶቹ ፊት አፍርበታል አንዳንድ ሰዎች አሁን በልባቸው እያሉኝ እንደሆነ ማብራት እግዚአብሔር ሰው ካፈራ ስለ እግዚአብሔር ክብር ሲሰጥ ዛሬ ያምርብኝ ይሄ በለጠ ያምርብኝ በዚህ ምድር ላይ ወንጌል ለመናገር ካሉ ሌሎችን ለማዳን ካሉ ለምንድን ነው እዚህ ምድር ላይ ፎቅ ለመስራት መኪናዎች ለመግዛት በየቅዳሜው መተን ቸርች ለማምለክ ለዚህ አይደለም ከኛ የተነሳ የዚች ምድር የዓለማችን ጨለማ ለዘላለም በብርሃን እንዲዋጥ ነው ይሄንን የሚያደርጉ የመጨረሻው ዘመን አገልጋዮች እዚህ አዳራሽ ውስጥ አሉ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ ወንዶችና ሴቶች ባሪያዎቻቸው ህልምን ያልማሉ ራእይን ያያሉ ትንቢትን ይናገራሉ በመጨረሻው ዘመን የሚበዛ ነገር አንዱ ትንቢት ነው ትንቢት በሉ ዛሬ ወንጌል ለመመስከር የተዘጋጀ ሰው የትንቢት መንፈስ ይወርድበታል የኃይል መንፈስ ይወርድበታል ራእይን የማየት መንፈስ ይወርድበታል ያ ሰው እኔ ነኝ ያለ ብቻ አሜን የትንቢት መንፈስ ኢየሱስ ጌታ እኔ በደሜ ዘመኔ በቴሌቪዥን አይቻችሁ አንድ ቀን በጨበጥኳቸው ወይ ደግሞ እንዲሁም እነሱ በሚያገለግሉበት አገልግሎት አንድ ቀን በተገኘ የመመኛቸው ምንድናቸው ልጆች ይህ ማስባቸው በቅርብ ጊዜ እነሱ ራሳቸው ናቸው መስክር አንተ የእግዚአብሔር ሰው ተራው የኢትዮጵያ እንደሆነ ስላወቀ መተ በአሜሪካን ሀገር እኛ ሁላችን ቁጭ ብለን እንሰማለን አለ ጌታ ሆይ ምንድነው በያለቀስኩኝ በዛች ጨለማ ወንጌል የመሰከርክልኝ በሰዎች ፊት ያላፈርክብኝ በየአውቶቡሱ ስለኔ የተናገርክ እኔ ደግሞ በየአደባባዩ ስላንተ እናገራለሁ አለ በሮችን ስላንተ ከፋፍተልሃለሁ አለ በዚህ ዘመን ሰዎች ምን እንደሚፈልጉ አላውቅም ለምን በቴሌቪዥን ታሳያለህ ሰዎች ሲሮጡ እጃቸውን ሲያነሱ ምን ላሳይሽ ለምን ታሳያለህ አጋንንት ሲወርቅና ሰዎች ሲያስመልሳቸው በቤታችን እኛ ምሳ መብላት አልቻልንበትም ሲጄቲቪን ቀይረውና ብላ ምሳን ከጨረስክ በኋላ ደግሞ ወደ ሲጄ ተመለስ ለምን በምሳ ሰዓት ብቻ ታያለህ በማታ ለምን አታይም ሰዎች ሲድኑ ደስ የማይለው ሰው በቅርብ ጊዜ 40 ምንጭ ላይ ሄደን ነበር ብዙ ሺህ ሰዎች ጌታን ተቀበሉ ሚሊዮን የሚሆን ሰው ነው የመጣው እዛ ሄደን አገለገለን 40 ምንጭ ሰበታ ሐረር ደሴ የተለያዩ አገሮች ሄደን አገለገለን በሄድንባቸው ቦታ ሁሉ ዛሬ እናገራለሁ ካሜራ በደንብ ቀረጸኝ በሄድንበት ቦታ ሁሉ አንድ የኢትዮጵያ ብር ተቀበለን አናውቅም እስቲ አንድ የኢትዮጵያ ብር በለው አብያተ ክርስቲያናት ህብረት ጋር ያገለገሉ 5 ሳንቲም ተቀብለን አናውቅም ደግሜ እለዋለሁ 5 ሳንቲም ተቀብለን
አናውቅም እንዲያውም ብዙ ወጪ አውጥተናል ኮንፈረንስ አድርገን ስንመጣ ስብሰባ ይቀመጣሉ ሰዎች 70-30 ተስማምተው የእግዚአብሔር ሰው ታምራት 70%ን ጠቅልሎ ይዞት ሄደ መቼስ እኔ ነብይ ነኝ 70 ቦታ ይቆረጣችሁ አይደለም የዳኑት ነፍሳት ናቸው ስብሰባ መሆን ያለባቸው ወይስ እኔ ይዤ የመጣሁት 70% ገንዘብ እኛ እኮ 70 ሳንቲም በኪሳችን እስክትቀር አውጥተን የመጣን እነሱ 70% ይዞ መጥተዋል የሰው ትኩረት ገንዘብ ሆናል ገንዘብን የሚወዱ እኛን ይሉናል እንጂ ራሳቸው ናቸው ገንዘብን የሚወድ ሰው መጀመሪያ 70% ነው 60% ነው 40% ነው በፐርሰንት ለምን ልብ ጨጓራ ይነዳል ያው በሰው ገንዘብ የዳኑ ነፍሳት ለምን አያስደስተን ከሲኦል ያመለጡ ነፍሳት ለምን አያስደስተን በገንዘብ ስሜ ከሚነሳ በሞት መርሰው ነው ኢየሱስ ጌታ ጌታም ደግሞ አሳፍሮኛል ገንዘብ ከቸገረኝ እኔ ቤቴ ገብቼ ራማሻፓ ጃቶ ራባ ጃቶ ቻይ ራባጋታ ሃሌሉያ የሰማይ አምላክ ከሰሜን ከደቡብ ከምስራቅ ከምዕራብ ያመጣ ጎተራችን ቆራ ይላከ ምን ይላክ ይሄው አለው እስከ ዛሬ እንኳን ለሞት ተከብሬ እስቲ ወንጌል በሉ ባካቸው አርባ ምንጭን የሚያክል ሀገር ሄደን በአውሮፕላን ሄደን በመኪና ሄደን ስንት ወጪ አውጥተን ገንዘብ በፌስታል ይዘን ብንመጣ ኃጢአት ነው መባይዘን ብንመጣ ኃጢአት ነው ግን እሱንም አላደረግንም ይሄው ዛሬ እናገራለን ከወንጌላውያን አብያተ ክርስቲያናት ህብረት ጋር ያገለገልናቸው አገልግሎቶች በሐረር በሰበታ በድሬዳዋ በደብረ ዘይት ጥሩ ልጅ ሲል በደሴ በዚህ ሁሉ ስናገለግል አንድ የኢትዮጵያ ብር አልተቀበልንም 81 ሚሊዮን ቤት የሚተላለፍ ቴሌቪዥን ህዝብ ፊት እናገራለን ያች ገንዘብ ካልተቀበልክ እንደዚህ ቀብረን ብለህ ተናገራለህ ጥበበኞች እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም እስቲ ደምቃለሁ ወለ የሚያገለግሉትን በየሰፈሩ ካፌ ቁጭ ብለው የሚያብጠለጥሉት ደግሞ እነሱ ማታቸውን ያገኛሉ ማለት ነው ትናንትን ገባ ሜሲ 15 ጎል አስገባ እንትና ደሞዙ እንደዚህ ነው ፓስተር ገሌ እንትና አደረገ ዘማሪ ገሌ እንደዚህ ያደረገ ምን አገባህ አንተ ላንተ የተሰጠ ሀደራ በየሰፈሩ በየካፌው በየአውቶቡስ ተራው እየገባ ኢየሱስ ያድናል ማለት ነው ስለ ወንድም ለምን ታወራለህ ስለ ኢየሱስ ለምን አታወራ the same energy እንዲያውም ባነሰ ኤነርጂ ብዙ ሰዎችን ወደ ጌታ ማምጣት ይቻላል ጥበበኞች እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይሄ ቃል የሚመለከታቸው እዚህ አዳራሽ ውስጥ አለ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም የሚያበሩ የመንግስቱን ወንጌል በየሰፈሩ የሚናገሩ የእግዚአብሔር ክብር ያለባቸው ወንዶችና ሴቶች የእግዚአብሔር ልጆች በዚህ አዳራሽ ውስጥ አሉ ያ ሰው እኔ ነኝ የሚል እግዚአብሔር እኔ ነኝ የሚል አንድ ሰው ካለ አራባጋታን ያቦሳ ኢየሱስ ጌታ በወንጌል አላፍርም በሉስቲ በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እኔስ በወንጌል እድሜ ዘመኔ እንደዘመርከው እንዲሁ ይሁንብህ በተሰበናት ኢየሱስ ጌታ ገጠር ከተማ እንሰርቀዋል እዚህ ተናገረ ይሆናል አንድ ጊዜ መንፈስ ቅዱስ ይወደኛል እንድታረግ ለክብር ጌታ ወደኛል ወይ ካለ አስባችሁ ለስልስ ዩኒቨርሲቲ ነበር ማለት ወደ ትምህርት ቤት እየሄድኩ 4 ኪሎ ላይ ወረድኩ ከታክሲ ትወደኛለህ ደግሞ ጌታ አዎ
በጣም ነው እንጂ ባይሆን መጣባይ በልግዴ ከወደድከኝ ዛችኛው የሆነች ብረት የተበየነች አራት ኪሎ ዛላ አይተውታና የኔና ደግነት እዚህ ሁሉ ስም ተናገራለህ በኢየሱስ ክርስቶስ ጌታው ለምን እዚህ መረት ግን የሰፈረና ነገር እዚህ ጭቃ ተናገራለህ ሰዓቱ ደግሞ የኔ ጓደኞች ተማሪዎች ሁሉ ወደ ክላስ ከኔ ጋር የሚገቡበት ሰዓት እግሬ እየተንቀጠቀጠ ብረቱ ላይ 1 2 ወይ እንዴት እንደሚያስፈራ እንዴት እንደሚያስደነግጥ የሰው አይን የሰው ፊት ከዛ በኋላ ነገሩ እንዲቀለኝ ጌታን አሰብኩት እርቃኑ በመስቀል ላይ ሲሰራ ጀርባው ሲተለተል ደሙ ሲፈስ በጦር ጎኑ ሲወጋ እጆቹና እግሮቹ በሚስማር ሲቸነከሩ ሳይ እሱ እንደዚህ ተዋረደ መናገር ያቀተኛ ሮማ ሳፓኒያ መውሰድ ድምጼን ከፈረኩና ኢየሱስ ያድና አራሜን በሉ ባካቸው እንዲህ እንደምሰብከው እንዳይመስላችሁ በጣም ያስጨንቃል ያተለሸልሻል ራስ መታት አለ የሆድ ህመም ቁርጠት ስንት ነገር ተናገርኳት ተነስቼ ዛሬ ነው ጓደኞቼ በዛ ሰዓት አይመጡ እንጂ ከታምራ በስመ አብ ወልድ መንፈስ ቅዱስ አበደንዴ ወይ አላበድኩም ግን እንዳበደ ሰው እናገራለሁ ኢየሱስ ያድናል አብጄም ኮነ ያሳበደኝ አንድ ፍቅር አለ የሰማይ ፍቅር የማይለወጥ የዘላለም ፍቅር አለ ስሙ ኢየሱስ ይባላል አሜን 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 ከዛ በኋላ ያን ከተናገርኩ በኋላ እግዚአብሔር በሰዎች ፊት ስላላፈርክብኝ እኔ ደግሞ በአደባባይ በሰዎች ፊት አከብራለሁ አሜን ተላላችሁ ለዚህ ነው እናንተ ቦሌን አቋርጣችሁ ሸጎሌን አቋርጣችሁ ኪሎሜትርን አቋርጣችሁ ምን ይመሳሰሉ ካቴድራል አቋርጣችሁ እዚህ ገጠር ጉድጓድ ውስጥ የመጣችሁ ለምትላችሁ የእግዚአብሔር ምሕረት የእግዚአብሔር ቸርነት ወንጌል ትናገራለህ በሉት ከጎናቸው ያለውን ሰው አሜን አሜን ግድ የላችሁ አይሻልም ወገኖች እንዲህ ብንነጋገር አይሻልም እግዚአብሔር እንደዚህ ብሎኛል ዛሬ አሁን ድምጽ እየሰማሁ ነው ያለው በአንተ ላይ ከተገለጠው ብዙ እጥፍ ቅባት የሚገለጠው እዚህ አዳራሽ ውስጥ ዓለምን ሁሉ በወንጌል የሚያጥለቀልቁ ልጆች በዚህ አዳራሽ ውስጥ አለኝ ያለኝ ነው አጋንንትን የሚያዋርዱ ሙታንን የሚያስነሱ እውራንን የሚያበሩ ዲያብሎስን የሚያዋርዱ የእግዚአብሔር ልጆች እዚህ አዳራሽ ውስጥ የወንጌል ሰባኪዎች ኃይለኞች አሉ ይለኛል ጌታ አሉ ይለኛል ጌታ የሰው ነኝ የሚሉት እግዚአብሔር ከልጅነት ጀምሮ ሲናገር የሰማሁት አለ ኢትዮጵያ ከዚህ በኋላ ወርቅ ቡና ነዳጅ ሳይሆን ኤክስፖርት የምታደርገው ሚሽነሪዎች ወደ አውሮፓ ወደ አረብ ሀገር ወደ አሜሪካ ወደ የእግዚአብሔር እሳት ያለባቸው የእግዚአብሔር ክብር ያለባቸው የእግዚአብሔር ኃይል ያለባቸው ጥበብ የሞላባቸው ወንዶችና ሴቶች አሉ ያ ሰው ነኝ የሚል ብቻ አሜን ይበላል እናገራለሁ በሉ ባካችሁ እናገራለሁ ቅባት ዝም ብሎ አይደለም የሚሰጠው ልቡ በጌታ ፍቅር የተቃጠለ ውስጡ አጥንቱ በጌታ ፍቅር የነደደ የጌታ ወንጌል እረፍት የነሳው እንቅልፍ የነሳው ኢየሱስን የሚወድ ሰው በእግዚአብሔር ፍቅር ውስጡ የተቃጠለ ሰው የእግዚአብሔር እሳት የእግዚአብሔር ኃይል የእግዚአብሔር ክብር የእግዚአብሔር እሳት ያገኘዋል በጌታ በኢየሱስ ሃሌሉያ የወንጌል ኃይል በኢየሱስ ስም ይወድቅባቸዋል ብዙ ሰዎች አሉ እዚህ ጉባኤ ውስጥ ከዚህ በፊት ወንጌል ይናገሩ የነበሩና የደከሙ ሰዎች ጉልበታቸው የደከመባቸው ሰዎች ዛሬ ጉልበትን የሚያድስ እሳት የመንፈስ ቅዱስ ንፋስ ያገኛቸዋል ወንጌል ተናግረው የማይጠግቡ ሽባ ተርትረው የማይጠግቡ ሙታን አስነስቶ የማይጠግቡ አጋንንት አስወጥቶ የማይጠግቡ የእግዚአብሔር እሳት የሚያገኛቸው ወንዶችና ሴቶች እግዚአብሔር ልጆች አሁን እሳት ይወድቅባቸዋል አሁን ክብር ይወድቅባቸዋል ከጎናቸው ያለው ዛሬ እሳት ይወድቅብሃል በሉት ባካችሁ እሳት ይወድቅብሃል በሉት
የመጨረሻው ዘመን እሳት የክብር እሳት የወንጌል እሳት የጌታ ፍቅር እሳት በኢየሱስ ስም ይወድቅባቸዋል ሉካታንዳ ራምባፓፓ የወንጌል አርበኞች የወንጌል አርበኞች የወንጌል ተናጋሪዎች የወንጌል ሰባኪዎች ሐዋርያት ነቢያት ወንጌላውያን አስተማሪዎች ዛሬ እሳት ያገኛቸዋል ዛሬ ክብር ያገኛቸዋል ዛሬ ኃይል ያገኛቸዋል ከኖር ካይቀር ለወንጌል ተኖረ በወንጌል አላፍርም በኢየሱስ አላፍርም በአዳኜ አላፍርም በአዳነኝ ጌታ አላፍርም ከሞት ባስነሳኝ አላፍርም ከጨለማ በፈታኝ አላፍርም ደሙን ባፈሰሰልኝ አላፍርም ጌታዬ አዳኜ ጌታዬ ሮማ ቀጣስ እስቲ አላፍርም ብሎ ባካችሁ ጌታን የሚወድ ሰው ንግግሩ ይገልጸዋል ወገኖች ጌታን የሚወድ ሰው ስለ ጌታ ይናገራል ጌታን የሚወድ ሰው ጌታን ወድሃለሁ የሚል ሰው በየሰፈሩ ስለ ጌትነቱ ይናገራል ያ እሳት ዛሬ በኢየሱስ ስም ያገኛቸዋል የወንጌል እሳት በኢየሱስ ስም ያገኛቸዋል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ለዘላለም ይደምቃሉ ኧረ ኢየሱስ ጌታ ኢየሱስ ወንጌልን ስበኩ የምስራቸውን ተናገሩ ካለ በኋላ የምስራችን በመናገር ብቻ አይደለም ድዌዎችን ፈውሱ ሞታንን አስነሱ ለምጻሞችን አንጹ አጋንንትን አውጡ በከንቱ ተቀበላችሁ በከንቱ ስጡ ዛሬ ይሄ ቃል በህይወቱ በጆሮ የሚፈጸም ሰው አለ ድዌዎችን የሚፈውስ ሞታንን የሚያስነሳ ለምጻሞችን የሚያነጻ አጋንንቶችን የሚያወጣ በከንቱ በየሰፈሩ በየቀየው በየቸርቹ በየትምህርት ቤቱ የሚሰጥ የእግዚአብሔርን ጸጋ የሚያድል የእግዚአብሔር እሳት ያለበት የወንጌል ተናጋሪ አርበኛ ኧረ ሃሌሉያ እግዚአብሔር ምስክሬ ነው ጌታ እየተናገረኝ ነው ሙታንን የሚያስነሱ ድዌዎችን የሚፈውሱ ለምጻሞችን የሚያነጹ አጋንንትን የሚያወጡ ዛሬ እዚህ አዳራሽ ውስጥ አሉ ይለኛል ተሰምቶ የማይታወቁ ተአምራቶች በዓለም ዜና አውታሮች የሚዘገቡ ዜናዎች የተነሱ ሙታኖች የነጹ ለምጻሞች የረዘሙ እግሮች ተአምራትን የሚያደርጉ እዚህ አዳራሽ ውስጥ አሉ የወንጌል ተናጋሪዎች አሉ የምስራች ሰባኪ አሉ ወንዶችና ሴቶች አሉ ረባ ሙታን የማስነሳት መንፈስ 20 ሙታን 30 ሙታን የሚያስነሱ ወንዶች ሴቶች እናቶችና አባቶች ወጣቶች ዛሬ በጌታ በኢየሱስ በእሳቱ ይቀባሉ ድዌዎችን ፈውሱ እስቲ ከኔ ጋር በባካችሁ ድዌዎችን ፈውሱ በከንቱ ስጡ አለ እስቲ እልልታ ጭብጨባ ለጌታ ነው በቸርች ውስጥ የሚያባብል የጥበብ ቃል ከዚህ በኋላ በጌታ በኢየሱስ ስም አይሰማም ከዚህ በኋላ በየቸርቹ በየሰፈሩ በየአስፋልቱ ላይ ኃይልንና መንፈስን የሚገልጡ
ድንቅና ታምራትን የሚያደርጉ የእግዚአብሔር ልጆች በኃይል የሚነሱበት ጊዜው አሁን ነው። አሜን 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 አሜን። ከዚህ በኋላ ከንግግር ጋር እሳት አብሮ ይሄዳል። አንተ ስትናገር ተራራው ይነቀላል። አንተ ስትናገር ሙታን ይነሳሉ። አንተ ስትናገር አጋንንቶች ይወድቃሉ። አንቺ ስትናገር እሳት ከሰማይ ይወርዳል። የወንጌል እሳት የወንጌል እሳት እስቲ የወንጌል እሳት በሉ ባካችሁ። ድገሙና በሉ ባካችሁ። ጌታ ኢየሱስ 12 ሰዎችን ቀብቶ ከዛ 120 ሰዎች ላይ መንፈሱን አፍሶ ከዛ 3000 ሰዎችን ጨምሮ ዛሬ ወንጌልን ካደረሰ እዚህ ከ3000 የሚበልጡ ሰዎች አሉ። እሳት ይወድቅባቸዋል፣ ኃይል ይመጣባቸዋል። ወንጌልን ለፍጥረት ሁሉ እንናገራለን። ዝም አንልም። እስቲ ዝም አንልም በሉ። እኔ ዝም አልልም ከዚህ በኋላ በሉ። ስለ ኢየሱስ እናገራለሁ። ስለ ጌታ እናገራለሁ። ስለ አዳኜ እናገራለሁ። ስለ ሞተልኝ እናገራለሁ። ደሙን ስላፈሰሰልኝ እናገራለሁ። በጌታ በኢየሱስ የእያንዳንዱ ሰው አንደበት ከዛሬ ጀምሮ በእሳት የተቀባ ነው። አንደበታችሁ የሚወጣው የጥበብ ቃልን ሰዎች ነገስታት ኃያላን እንዳይቋቋሙት ዛሬ የጥበብን ቃል በጌታ በኢየሱስ ስም በአንደበታችሁ እንዲቀመጥ አዝዣለሁ። የእሳት ጉጠት መታ አንደበታችሁን ትንካ በኢየሱስ። የእሳት ጉጠት የእሳት ጉጠት የእሳት ጉጠት የእሳት ጉጠት ከጎናችሁ ያለውን ሰው ብታምንም ባታምንም በሉት ባካችሁ። ተራው የኢትዮጵያውያን ነው። የመጨረሻው ዘመን ሪቫይቫል የመጨረሻው ቅባት የሚገለጥበት ሀገር ኢትዮጵያ ነች። ያው አንተ ራስህ ነህ። ያው አንቺ ራስሽ ነሽ። ያው አንተ ራስህ ነህ። አንተ ራስህ ኢየሱስ ሊመጣ ነው። መምጣቱን የሚያጣድፉ መምጣቱን የሚያፈጥኑ መምጣቱን የሚያስቸኩሉ የእግዚአብሔር ልጆች በዚህ አዳራሽ ውስጥ አሉ። መምጣቱን የሚያስቸኩሉ መምጣቱን የሚያስቸኩሉ መምጣቱን የሚያስቸኩሉ የእግዚአብሔር ልጆች እዚህ ውስጥ አሉ። አሜን አሜን አሜን። ያ ሰው እኔ ነኝ የሚል ብቻ አሜን ይበል። ኢየሱስ ጌታ ድውዮችን ፈውሷል ጌታ። ሙታንን አስነሱ። ሙታንን ቅበሩ አይደለም ያለው ጌታ። ሙታንን ቅበሩ ሙታንን ቅበሩ አላለ። ሙታንን አስነሱ። ሙታንን አስነሱ። ሙታንን አስነሱ። የዚህ ቅባት የሚሰጣቸው አሉ ዛሬ። ሙታንን አስነሱ። ሙታንን አስነሱ። ሙታንን አስነሱ። ሙታንን አስነሱ። ጌታ ኢየሱስ እንደዚህ ያለ በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። እስቲ በሉ ከኔ ጋር በውት ባካችሁ። በትንሹ የሰማችሁትን በትልቁ ተናገሩ። ኢየሱስ ያድናል በሉ ባካችሁ። ኢየሱስ ያድናል። ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። እንመሰክር ዘንድ አዘዘን። አሜን አሜን። ወንጌል አላፍ አሜን። እንደኔ አይና ፈርሶ የለም። አስተዳደግ የምነግራችሁ ሰዎች ሶስት ሰው ፊት ቆሜ መናገር አልችልም። ያንቀጠቀጠኛ ሶሪ ሁሉ በቃ ሽብሸባ በሽብሸባ ያው እንደዚህ ነው። ወንጌል ሲሆን ግን የሆነ እሳት ይገባብኛል። ስለ ኢየሱስ ከሆነ ግን ወራ ባጋታኒያ ጌታ እኮ እንደዚህ ያለ በዛን ጊዜ ስለምትናገሩት አትጨነቁት። የምትናገሩት እናንተ ሳትሆኑ የአባታችሁ መንፈስ
በእኔ ውስጥ ሆኖ የሚናገረው ማለት ነው የአባቴ መንፈስ እሱ ለዘላለም በእኔ ውስጥ ሆኖ ይናገር። መንግሥተ ሰማያት ስንሄድ ቴንኪው የሚሏቸው ሰዎች አትፈልጉ። አንቺ ማለት የተሰከረኝ ነው ሲሆን እግዚአብሔር አንተ ባለከ ያኔ ባቶ ቢሱ ጨለባት ነገር ነው መስሎኝ አሜን ሰዎች ይወዛሉ አላህ ነው አንዳንዱ አስር አንዳንዱ አምስት አንዳንዱ አንድ መቶ ይሰጣል አትበር ለግድበት አትረፍበት የዘራኸው ዘር መቼ እንደሚበቅል አታውቅም። ነገረው ሰድቦ ሄደ ሰው ቤቱ እንቅልፍ አጥቶ ነገ መጥዋት ይችላል። ለዘላለም ድህነት የሆነው የማይለወጠው ቅዱሱን ቃል ቅዱሱን ወንጌል ከፀሐይ መውጫ እስከ መግቢያ ድረስ በእጃቸው ላከው የተባለው ስላልታ እኔ አንድ ነገር ወስኛለሁ። የቀረኝ ዘመን ሁሉ በውስጤ የቀረችው የመጨረሻው እስትንፋስ ስለ ኢየሱስ እየተናገርኩ እንደመሞት ወስኛለሁ። ጌታ ካልመጣ የመጨረሻው እስትንፋሴ ማጋታንዶ ባሻ አሜን 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 እናገራለሁ። ቢሰድቡኝም እናገራለሁ፣ ቢያዋርዱኝም እናገራለሁ፣ ሊያስቆሙኝ ቢሞክሩም እናገራለሁ። ከኢየሱስ በላይ የሚያድን አለ ወይ ወገኖቼ? በሰማይ በምድር ከምድር በታች አዳኝ አንድ ብቻ አለ። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እሱም ኢየሱስ ይባላል። እሱ ኢየሱስ ነው ባካችሁ። ሃሌሉያ። ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው። ግልገሎቼን አሰማራ። ወደሃለሁ ዝም ብሎ በቃል ብቻ አይደለም ስራ ነው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህ አለው። አዎ ጌታ ሆይ እንደወደህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወደህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። ከወደድከኝ እኔን ግድ የሚለኝ ጠቦቶቼ ግልገሎቼ እና በጎቼ ናቸው። እኔን የሚወደኝ ካለ ስለ ጠቦቶቼ ስለ በጎቼ ስለ ግልገሎቼ ስለ እኔ ይንገራቸው ነው ጌታ። ጌታን ትወደዋለህ ወይ? ወደ ቆናቸው ያሉ ጌታን ትወደዋለህ ወይ? ከወደድከው ሳታፍርበት አዳኝነት ለዓለም ሁሉ ተናገር። እናገራለሁ የሰው ውስጥ እጁን ያሳል። እልልታችሁ ገባ። አንድ ጥሪ ያደርጋለሁ። ለመጀመሪያ ጊዜ መጣችሁ ይሄ እናንተን ኢየሱስ እኔም ማመን ፈልጋለሁ። ይሄንን መልካም የምስራች የሆነውን ወንጌል ዛሬ ይቀበላል። በኢየሱስ አምኜ ሕይወት ማግኘት ፈልጋለሁ የምትሉ ለመጀመሪያ ጊዜ መጣችሁ እየሮጣችሁ ትመጣላችሁ። ጌታ ኢየሱስ ይወዳችኋል፣ በደሙ ያጥባችኋል፣ ልጆቹ ያደርጋችኋል። እኛን እንዳዳነን እናንተንም ያድናችኋል። ኑ ጌታ ኢየሱስ ይወዳችኋል። ጌታ ይባርካችሁ። ወንዶች ነው፣ ሴቶች ነው፣ እናቶች ነው፣ አባቶች ነው። ጌታ ይባርካችሁ። ለመጀመሪያ ጊዜ የመጣችሁና ከዚህ በፊት ኢየሱስን የማታውቁ የትም ቸርች እዚህም ቢሆን ጌታን ያልተቀበላችሁ ይሄ እናንተ ኢየሱስ የኔ ኢየሱስ እንዲሆን ፈልጋለሁ፣ በደሙ ታጥቤ መዳን ፈልጋለሁ፣ ስሜ በሕይወት መጽሐፍ ላይ እንዲጻፍልኝ ፈልጋለሁ ብትሉ እናንተ ቶሎ ትመጣላችሁ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ።
ኃጢአቴን ይቅር ቢለኝ በደሙ ቢያጥበኝ ከስራቴ ቢፈታኝ ይፈልጋለሁ የእናንተ ኢየሱስ የኔም ጌታ እንዲሆን ፈልጋለሁ የምትሉ ነው ጌታ ኢየሱስ ይወዳቸዋል በደሙ አጥቦ ይቀድሳቸዋል ለዘላለም የማትጸጸቱበትን ውሳኔ ተወስናላችሁ ኑ ቶሎ ቶሎ ጌታ ኢየሱስ ይወዳቸዋል ቶሎ ቶሎ ውጭም ያሉትን አስገቧቸው ድንኳን ውስጥ ያሉትንም አስገቧቸው ቶሎ ነው ኑ እንጸልይላችሁ እልልታ ጭብጨባ ለጌታ ሃሌሉያ እንኳን ወደ ጌታ ቤት በሰላም መጣችሁ በእድሜ ዘመናችሁ የማትጸጸቱበትን ውሳኔ ዛሬ ወስናችኋል አንገቶቻችሁን ዝቅ አድርጉና አይናችሁን ጨፍናችሁ ድምጻችሁን ከፍ በማድረግ ከጉባኤው ጋር አብረን እኔ ምለውን እያላችሁ ትጸልያላችሁ ጌታ ኢየሱስ ሆይ ድምጻችሁን ከፍ አድርጉ ጌታ ኢየሱስ ሆይ አመሰግንሃለሁ ስለኔ ኃጢአት በመስቀል ላይ እንደሞትክ እንደተቀበርክ በሶስተኛውም ቀን ሞትን ድል አድርገህ እንደተነሳ እኔ አምናለሁ ኃጢአቴን ይቅር በለኝ በደምህም እጠበኝ ከዛሬ ጀምሮ አንተ አባቴ ነህ እኔ ደግሞ ያንተ ልጅ ነኝ ስለተቀበልከኝ አመሰግንሃለሁ አሜን እልልታ ጭብጨባ ለጌታ ሃሌሉያ